የቃል ትርጓሜ ያበራል በሉ እስኪ። ጉድ። በዚህ ድምፅ ነው መቀጠል ያለብን። አላዋቂዎችንም አስተዋይ ያደርጋል። እንደግመዋለን። የቃል በሉ እስኪ ትርጓሜ ያበራል፣ አላዋቂዎችንም አስተዋይ ያደርጋል። መጽሐፍ ቅዱስ በ1954 ትርጉሙ ላይ ይሄንኑ ቃል ሲናገር እንደዚህ ይላል፣ የቃል ፍቺ ያበራል፣ ሕፃናትንም አስተዋይ ያደርጋል ይላል። ኢየሱስ ጌታ ነው። እስኪ በዛኛው ቨርዥን ደግሞ እንበለው እስኪ የቃል ትርጉም ያበራል በሉ እስኪ። ድገሙት እስኪ የቃል ትርጉም ያበራል፣ ሕፃናትንም አስተዋይ ያደርጋል። እንጸልያለን። እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ስም ስለዚህ ቀንና ስለዚህ ሰዓት እናመሰግናለን። ክብርን ሁሉ ለአንተ አስቀድመን እንሰጥሃለን። ከቃል ፍቺ ማብራት የተነሳ ማስተዋል ስለሚሆንልን ከዚህ ቀን ጀምሮ እግዚአብሔር በሕይወታችን አዳዲስ ነገሮችን ማየት ስለሚሆንልን በጌታ በኢየሱስ ስም እናመሰግናለን። ለእኔና ለእህቶቼ ለወንድሞቼ የቃል ፍቺ የሚያበራውን ቅዱሱን መንፈስን በዚህ ስፍራ ስለላክልን ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው እንደሚል እንዲሁ በዚህ ቤት ስለሆነ እናመሰግንሃለን። እጅግ አድርገን ከፍ ከፍ እናደርግሃለን። ለዘለዓለም ስምህ የተባረከ ይሁን። በኢየሱስ ስም ጸለይን፣ አሜን። ዛሬ የሚጀምረው አዲስ ትምህርት ቤዚክ ክርስቲያኒቲ ቲቺንግ ወይም ቤዚክ ክርስቲያኒቲ ዶክትሪን። ዶክትሪን የሚለው ቃል ትንሽ ለወጣት ከበድ የሚል ቃል ይመስለኛል። ያው ቲቺንግ ማለት ነው ዶክትሪን፣ ሌላ የተለየ ነገር የለውም። ወይም በአማርኛ መሰረታዊ የክርስትና አስተምህሮ በሚል ነው እና ለዚህ ጄኔሬሽን በዚህ እድሜ ላሉ ወጣቶች ያስፈልጋል ወይ? ምንድነው የምታወሳስብብን? ፈታ ብለን እንኑርበት እንጂ ዘና ብለን እንጓዝ እንጂ ክርስትናን ምንድነው ዶክትሪን ቲቺንግ ምናምን ያልክ የምታወሳ ኮምፕሊኬት የምታደርገው እንዳትሉ ያስፈልጋቸዋል፣ ያስፈልገናል። ኢንፋክት ያስፈልጋቸዋል ብቻ ሳይሆን ያስፈልገናል። የሚያስተምረን የእግዚአብሔር መንፈስ ነው። ከእናንተ ጋር አብሬ እማራለሁ። እኔ ራሴ እዚህ ጋር ቆሜ እየተናገርኩ ያለሁት ሰውዬ እኔ ራሴ ከእናንተ ጋር አብሬ የምማር የእግዚአብሔር መንፈስ ነገሮችን ሲገልጥ አብሬ መገለጥን የምጠቀም የምቀበል፣ እንደገና ደግሞ እግዚአብሔር ሲናገር ዝቅ ብዬ ከእናንተ እኩል አብሬ የምሰማ ነኝ እንጂ አዚፍ እኔ በቅቼ የጨረስኩኝ እናንተ ደግሞ ገና እታች ያላችሁ ምናምን እንደዚህ አይነት ጋፕ እንዳለ ፈጽሞ አእምሯችሁ እንዳያስብ እንደዚህም እንዳታስቡ። የሚናገረው እግዚአብሔር ነው፣ የሚያስተምረው እግዚአብሔር ነው፣ የምንቀበል እኛ ነን። አሜን። የትምህርቱ ዋና በጠቅላላ መሰረት ያደረገው ጥቅስ በአንደኛ ቆሮንቶስ ምዕራፍ 4 ቁጥር 17 ላይ ነው። እስኪ ሁላችንም እናወጣለን። ይህንን ጥቅስ ባይዘው በቃላችን እስክንይዘው ድረስ ሁሉ ልንሸመድደው እንችላለን። በጣም ደጋግመን ስለምናየው፣ በጣም ደጋግመን ስለምንጠቀመው አንደኛ ቆሮንቶስ ምዕራፍ 4 ቁጥር 17 በጣም ምናልባት ትምህርቱ ምን ያህል ጊዜ እንደሚፈጅ ቀስ እያለን እንትን እንላለን፣ እንዘረዝረዋለን ምን ነገሮችን በውስጡ እንደሚያካትት፣ ከዛ በኋላ ምን ያህል ሳምንት ሊፈጅ እንደሚችል እንመለከታለን። አንደኛ ቆሮንቶስ ምዕራፍ 4 17 ጳውሎስ ጢሞቴዎስን እየጠቀሰ የሚናገርበት ክፍል ነው። ግን እዚህ ጋር እንደምታዩት ዶት አድርጌ የምፈልጋትን ሐሳብ ወይም ደግሞ ለዚህ ትምህርት ያስፈልገናል ብዬ ያሰብኳትን ሐሳብ ነው ቀንጭቤ ያወጣኋት። ግን ሙሉ ቁጥሯን እናንብባት። በአማርኛ እናንበውና በእንግሊዝኛም እናነበዋለን። እንደዚህ ይላል። በጌታ በኢየሱስ ስም አነበዋለሁ። እንግዲህ በጌታ የተወደደውን የታመነውን ልጄን ጢሞቴዎስን የላኩላችሁ በዚህ ምክንያት ነው ይልና ከዚህ በኋላ ያለችዋን ሐሳብ ነው እንግዲህ እንደ ትምህርቱ መነሻነት የተጠቀምነው። እርሱም ይላል በየስፍራው በሚገኙ አብያተ ክርስቲያናት ሁሉ ከማስተምረው ትምህርት ጋር የሚስማማውን ደግመዋለሁ፣ በየስፍራው በሚገኙ አብያተ ክርስቲያናት ሁሉ ከማስተምረው ትምህርት ጋር የሚስማማውን በክርስቶስ ኢየሱስ ያለውን የሕይወት አካሄዴን ያሳስባቸዋል።
በየአብያተ ክርስቲያናት ሁሉ ስፍራ የማስተምረውን ትምህርት እንዴት ባለ በክርስቶስ ኢየሱስ ካለው የህይወት አካሄዴ ጋር እንደሚስማማ ጢሞቴዎስ እሱን ምን ይላችኋል? ያሳስባችኋል። Let's read it in English. So it says, he will remind you of my way of life in Christ Jesus, which agrees with what I teach everywhere in every church. Bold እና underline ያደረኩት ይታያችኋል አይደል? Way of life in Christ Jesus, which agrees with what I teach everywhere in every church. Ways of life in Christ Jesus. I think ይሄ ነው ዋና ሐሳቡ። የምንናገረው ህይወት ከእርምጃዎቻችን ጋር ወይም ደግሞ ከአካሄዶቻችን ጋር መጣጣም መቻል ያስፈልጋቸዋል። አካሄዶቻችን ደግሞ ምንን ሊመስሉ ይገባል ሲባል ways of life in Christ Jesus. እስኪ ways of life በሉ እስኪ። አይቻልም። ways of life አሁን ማስተካከሉ እስኪ ways of life in Christ Jesus. በክርስቶስ ኢየሱስ ያለ የህይወት አካሄድ የሚባል ነገር አለ። ባይዘው ሰምታችሁ ማታውቁ ከሆነ የመስራች። በክርስቶስ ኢየሱስ ያለ የህይወት አካሄድ፣ ስብከት አለ፣ መዝሙር አለ፣ ጸሎት አለ፣ የተለያዩ ነገሮች አለ። ልክ እንደዛው አካሄድ የሚባል ነገር አለ። ways of life በክርስቶስ ኢየሱስ ያለ ስብከቱ እንዴት ያለ ነው? ክራይስት ሴንተርድ ነው። መዝሙር ክራይስት ሴንተርድ ነው። አካሄድ ውስጥ የሚባል ነገር አለ። ways of life ውስጥ የሚባል ነገር አለ። አስተዳደግ ውስጥ የሚባል ነገር አለ። እና ጳውሎስ እያለ ያለው ምንድነው? የምሰብከው ስብከት አለ፣ የማስተምረው ትምህርት አለ። ያው ሰምታችሁታል እሱን ነገር ከዚህ በፊትም በእናንተ በኩል ሳልፍ እንደዚህ ያለውን ነገር ሳደርግ ሰምታችሁ ስለኔ ሰምታችሁ ፌመስ ነው ኦልሬዲ ጳውሎስ። አሁን የማስተምረው ትምህርት ብቻ ሳይሆን አለ አካሄድም አለው። እሑድን ብቻ የምንሰማው ሴርመን ሳይሆን አለ ከሰኞ እስከ ቅዳሜ የሚኖር ምን አለው? አካሄድ አለ። ከሰኞ እስከ ቅዳሜ የሚኬድ ways of life የሚባል ነገር አለ። እና ክርስትና እንደዛ ነው እያለ ways of life የህይወት አካሄድ እና የህይወት አካሄዱ ደግሞ አለ ዝም ብሎ በዘፈቀደ የምኖረው ሳይሆን አለ በክርስቶስ ኢየሱስ ያለ ነው። ጌታን ኢየሱስ ክርስቶስን የሚገልጥ ነው። ጌታ ኢየሱስ ክርስቶስን የሚያሳይ ነው። ኢየሱስ ክርስቶስን ማኒፌስት ማድረግ የሚችል ነው። እና ስሰብክ ሰምታችኋል። አዎ ስለ ኢየሱስ ሳወራ ሰምታችኋል። አዎ ስለ ጌታ ኢየሱስ ክርስቶስ ሳዘምርም ሊሆን ይችላል ሰምታችኋል። አዎ አሁን ደግሞ የሰማችሁትን ነገር በሕይወት አካሄዴ እንዴት ገልጠው እንደነበረ ጢሞቴዎስ ያስረዳችኋል። ስለዚህ ምክንያቱም አይቶኛል ስራመድ ways of life በደንብ በቃ ቃኝቶታል። ክርስትናን ስታስቡ ወደ አእምሯችሁ ፈጥኖ የሚመጣው ነገር ምንድን ነው? መመለስ ይቻላል። ክርስትናን ስታስቡ ፈጥኖ the first thing that comes to your mind, the first very thing ምንድን ነው? እሺ መስቀል፣ ቀይ መስቀል፣ ጨርቅ ላይ ያለ ጣል የተደረገበት መስቀል። ለምን ሲባል ብዙ አእምሯችን ላይ የተሳለው ስዕል እሱ ስለሆነ እቤታችንም አንዳንዶቻችን ሊኖር ይችላል። እሱ ኢሜጅ የሆነ የሚያምር ቪው ያለው ከጀርባው፣ ከዛ መስቀል አለ፣ ከዛ ጨርቅ እንደዚህ ነጠፍ ነገር ብሎ አለ ነው እና it feels like እንደው በጣም የሆነ ደስ የሚል ቦታ። እሺ እመጣለሁ ወደ መስቀል። ሌላስ who said Jesus? እሺ so ክርስትና ስታስቢ ጂሰስ ነው የምታስቢ። good ጂሰስ ብላ ጥቅል መልስ ነው የመለሰችው። የቴሌ ፓኬጅ አደረገችው ጥቅል መልስ። like when I say when you think about Christianity, what comes to your mind? ቀድሞ የሚመጣው ምንድነው ወደ አእምሮሽ ስል? Church. Coming to the church.
is also part of Christianity. ቸርች መምጣት የክርስትና አንድ አካል እንደሆነ ነው የምናስበው። ኦኬ ሌላስ? alright what love alright what being like Christ. wow this is still by the የምታወሯቸው ነገሮች በሙሉ ፓኬጆች ናቸው። ውስጣቸው ሲበተን ማአት ነገር ነው ያላቸው። ማአት ነገር like love በጣም ማአት ነገር ነው ያለው። being like Christ እጅግ በጣም ማአት ነገር ነው ውስጡ ያለው። by the way እያወራንም ያለነው እሱ ነው። being like Christ አካሄዴ የሚለው ways of life የህይወት አካሄዴ የንግግሬ ብቻ አይደለም። ኦር ደግሞ እሁድ እሁድ የሚታይበት like እሁድ እሁድ ለምሳሌ ስመጣ አይታችሁን ታውቃላችሁ አይደል? ኦርደርም ተሰጥቶኝ ስለሆነ እንደዚህ ሹራብ ለብሼ መምጣት አልችልም ማቸው ዛሬ ከእናንተ ዩዞች መሀል ስለሆነ ያሉት ነፃነት ተዘምቶ ሹራቤን ለብሼ ጂንስ አድርጌ ቀለል ብሎኝ ነው። ሊያውም ማታ አዳር ያደርኩ እዚሁ ስለሆነ ያደርኩት ቸርች አዳር ስለነበር ማታ አዳር ያደርኩበትን ልብስ ለብሼ ነው የመጣሁት። ነገ ሲሆን ነገ መገናኘት እንችላለን። ቤት ውስጥ ያለችዋን እሷን አስተካክዬ ፏ ብዬ ብልጭ ብዬ ምናምን እመጣለሁ ብቻ ባቸው ሳምታይምስ ግን በጣም በሚያሳዝን ሁኔታ የአንዳንዶቻችን የህይወት ምልከታ ልክ እንደዛ ነው። እሑድ ብቻ የምናበራ እሑድ ብቻ ስብከቱን የምንመስለው እሑድ ብቻ። ጳውሎስ ሰብክ ያለው ይላቸዋል። ኦፍኮርስ ሰብክ ያለው፣ አስተምር ያለው ኦፍኮርስ አስተምር ያለው፣ ተናግር ያለው አወተ መዝሙሩ ቢሆን ጸሎት እነዚህን ሁሉ አድርጌያለሁ። እነዚህን ሁሉ የሚመስለውን ደግሞ የህይወት አካሄድ የሚባል ነገር አለ ይያለ እሑድ ላይ የማወራውን ነገር በሙሉ የሚመስል ከሰኞ እስከ ቅዳሜ ያለ የህይወት አካሄድ አለ። እሑድን በጠቅላላ ማኒፌስት ማድረግ የሚችል ከሰኞ እስከ ቅዳሜ የሚታይ ሊያውም ሰው አይቶ ሊመሰክርለት የሚችል ባይሰው ራሱ አይደለም እንደው እኔ ልንገራችሁ እንዴት እንደነበረ አካሄድ ምናምን አይደለም ያላችሁ ያየኛል ስኖር ያየኛል ጢሞቴዎስ የሚባል እሱን ጠይቁት ይላል። የማስተምረውን ትምህርት እንዴት ኖረው እንደነበረ የምናገረውን ነገር እንዴት ኖረው እንደነበረ ኢየሱስ ብዬ ኢየሱስን እንዴት መስየው ኖር እንደነበረ ቅድም እንዳልኩት ምንድነው ወደ አእምሮአችሁ ቀድሞ የሚወጣው ሲባል ፍቅር አላችሁ። ፍቅርን ከሰኞ እስከ ቅዳሜ እንዴት ኖረው እንደነበረ ጌታን መምሰል አለ። ጌታን መምሰል ከሰኞ እስከ ቅዳሜ እንዴት ኖር እንደነበረ ቆይ በ11 ነጥብ ላሳያችኋለሁ የሚያለው እሱን ስኖር ያየኝ ስላለ ያየኝ ሰው ይጠይቁት ይላል። የተገለጠ ነበር ላይፌ ነው የሚላቸው። የተገለጠ ነው ላይፌ ምን ያለ ነው? የተሰወረ አይደለም። እሑድ ብቻ በጥቼ ኤክስፕረስ ማድረጋት ነገር አይደለችም። ሙሉ ህይወቴን የኖርኩለት ነገር ስለሆነ አለ ከሰኞ እስከ ቅዳሜ በደንብ ያዩኝ ሰዎች መናገር ይችላሉ። this is Christianity ያገርየው የእሑድ ጉዳይ አይደለም። ክርስትና እሑድ ብቻ ኤክስፕረስ አድርጌው ከሰኞ እስከ ቅዳሜ ፈታ ምልበት ነገር አይደለም። ways of life in Christ Jesus የሚባል ነገር አለ። የዚህ ትምህርት ዋና ዓላማ ይሄ ቤዚክ ክርስቲያኒቲ ቲቺንግን እየጀመርንበት ያለው ዋና ዓላማ ይሄ ነው። ways of life in Christ Jesus። እስኪ ከኔ ጋር እንበል ways of life በሉ እስኪ ways of life in Christ Jesus በክርስቶስ ኢየሱስ በሉ እስኪ በክርስቶስ ኢየሱስ ያለ የህይወት አካሄድ እዚህ አሁን እሱን እንዴት ቢውልድ እናድርግ ነው የዚህ ትምህርት ዋና ክፍል ዋና ሐሳብ ይሄ ነው። ምንድነው እኛ ገና ልጆች ነን ትንሽ እንደግበት ምናምን እንዳትሉኝ የእናንተ ኩዮች ቤተክርስቲያን መርተው የ18 ዓመት ያለፈው ሰው እንግዲህ ሌላ እኛ ሀገር ነው እግዚአብሔር ይመስገን ከወላጆቹ ጋር እንዲኖር የሚፈቀድለት ሌላ ምድር ላይ ነው ከቤት ተባሮ ራስን ቻል ተብሏል። ስለዚህ እዚህ መጥቶ እንደ ልጅ ነው መሆን እንፈልገው ማለት አይችልም። ግሎባል ስታንዳርድ አይደለም፣ ይሄ ሎካል ስታንዳርድ ነው። ያው እኛ ሀገር እስከ 40 ዓመትም ይቻላል ከወላጅ እናት ለዘላለም ትኑር እያለ እንጂ የ18 ዓመት ሰዎች የእናንተ ኩዮች ወጥተው ቤት ተከራይተው በትርፍ ሰዓታቸው ስራ እየሰሩ ካሌጅ ትምህርት ቤታቸውን እየከፈሉ እየኖሩ ነው። ስለዚህ you got no excuses
አሁን እኔ ልጅ ነኝ ምናምን ማለት አትችልም። ከ15 እስከ 18 ግን ያስነሳዋችሁ ልጅ ነኝ የሚል ፊሊንግ እንዳይፈጠርባችሁ የእናንተ ኩዮች በመጽሐፍ ቅዱስ ታሪክ ውስጥ እንደነ ጢሞቴዎስ ያሉ ሰዎች እጅግ በጣም ልጅ ነበሩ። ጌታ ኢየሱስ ክርስቶስ ሐዋርያ አድርጎ የሾማቸው እንደነ ዮሐንስ ያሉ እጅግ በጣም ልጆች ነበሩ። ምናልባት ዮሐንስ 18፣ 19 ወይ 20 አካባቢ ቢሆን ነው። በጣም ብዙ ሰዎች መጽሐፍ ቅዱስ ውስጥ ትልልቅ ታሪክ ሰርተዋል የምትሏቸው ሰዎች ብዙዎቹ ልጆች ነበሩ። ምን ልላችሁ ነው? እድሜ ባሪየር እንዲሆንባችሁ እንዳትፈሩ። ለማደግ ኦር ደግሞ ላለማደግ እድሜያችሁን እንትን እንዳታረጉት ነው። ሁሉ ረብሻ ያመጣው ባጭሩ ረብሻ በሉት። በእናንተ እድሜ ታሪክ ተሰርቷል። አዎ ታሪክ ተሰርቷል። በእናንተ እድሜ የነበሩ ሰዎች ትልልቅ ነገር አድርገዋል። አዎ አድርገዋል። በእናንተ እድሜ የነበሩ ሰዎች በቤተ ክርስቲያን ታሪክ ውስጥ ማየት የሆኑ ነገሮች እንዲፈጠሩ አድርገዋል። አዎ አድርገዋል። ስለዚህ you got no any excuse ልጅ ነኝ ይሄ ትምህርት አይገባኝም ለማለት you have no that right. so የህይወት አካሄድ የሚባለው ነገር ባይዘው ይሄን ስል በተቃራኒው ይሄን እያወራው በተቃራኒው አይኖ ብዙዎቻችሁ ብዙ የህይወት ኤክስፒሪየንስ በዚህ እድሜያችሁ ቢውልድ እንዳደረጋችሁ ብዙ ላይክ ምናልባትም እኔ በእናንተ እድሜ ብዙ የማላቃቸውን ነገሮች አሁን because of the internet, because of the technology and አሁን ደግሞ because of the AI ብዙ ነገሮችን በደንብ ኦብዘርቭ እንደምታደርጉ አእምሮአችሁ በጣም ብዙ እንደሚሰራ በደንብ ይገባኛል። ስለዚህ በዛኛው ሳይድ ላይ ስትሮንግ ሆናችሁ በዚህኛው ሳይድ ላይ ደግሞ ዊክ እንድትሆኑ አይጠበቅም። በትምህርታችሁ በጣም ላይክ 8 9 10 ክፍል ላይ የደረሳችሁ ናችሁ አይደል? እና ከዛ በላይ ናችሁ አብዛኞቻችሁ። 8 ክፍል ራሱ አለ። እሺ አለ። ጉድ ልዘለው ነበር ለጥቂት 9 ክፍል ሳለን አይደል? 9 10 11 12 በሽ ነው ያለው። ትምህርታችሁ ቢፈተሽ እጅግ በጣም ጠንካራ ካልኩሌሽኖችን ሁሉ መስራት ጀምራችኋል። ያንን ደግሞ መንግስት መስራት ይችላሉ ብሎ አምኖባችሁ ነው የለቀቀባችሁ። የትምህርት ሚኒስትሩ አይ ኖሮሊ አንዳንዶቻችሁ ምናልባት ኢንተርናሽናል ስኩል ያላችሁ ግሎባል ሌቭል ይህን ነገር ባላንስ ማድረግ ይችላሉ፣ ይህንን ነገር መሸከም ይችላሉ፣ አእምሯቸው ይህን ነገር ኮምፕረንድ ማድረግ ይችላል ብሎ አምኖ ነው ይህንን ትምህርት እንድትማሩ ያደረገ። ካልኩለስ ላይ የደረሳችሁ፣ አልጀብራ ላይ የደረሳችሁ እንግዲህ ከነማት ሰፈር የሴኩላሩ ወርልድ ይህንን መሸከም ይችላሉ ብሎ በዚህ ልክ የጠነከረን ካልኩሌሽን አእምሯችሁ ያንን ካልኩሌት እንዲያደርግ ሲሰጣችሁ አእምሯችሁም በእርግጥ ያንን ነገር ተቀብሎ ካልኩሌት ማድረግ ችሎ ካልኩሌት እያደረገ ነው። ይሄ ትምህርት በጣም ከባድ ነው፣ አእምሯችን ሊሸከም አይችልም፣ እንዴት ያለ ነገር ነው ምናምን የምንለው አይደለም። የምናድግበት በዚህ ውስጥ ነው የምናድገው። ምናልባት ያደገ ዛፍ አሁን አዲስ አበባ ላይ እንደምታዩቸው ያደገ ዛፎች ኢምፖርት ተደርገው መጥተው ይተከሉ። ከዛ በእንጨት በምናምን ደጋግፎ ንፋስ እንዳይጥለው ተብሎ ተደጋግፎ ከዛ ለሆነ ወራት ወይ ለዓመት ምናምን እንደዛ እንዲደረግ ይደረጋል። እንዲቆይ ነው፣ ከአፈሩ ጋር መዋሃድ እንዲችል የተለያዩ ነገሮች ይደረግለታል። ውሃ እንዲጠጣ ይደረጋል። የተለያዩ ማዳበሪያዎች ይጨማመሩበታል። ለምን ሲባል ያደገበት አፈርና አሁን የተተከለበት አፈር የተለያየ ስለሆነ ቆሞ እንዲቀጥል ነው። ከእሱ ያነሱ ደግሞ ችግኝ የሚባሉ ነገሮች አሉ። አረ ችግኝ አይዟችሁ እናንተ ችግኝ ልላችሁ አይደለም። ይፈላና ምን ይደረጋል? በላስቲክ ሙቀት ሉዝ እንዳያደርግ ተብሎ በላስቲክ ላስቲኩ ላጥ ተደርጎ ቀስ ተደርጎ ይተከላል። ቀስ ሲደረግ እንጂ መተከሉ አይቀርም ነው ፖይንቱ። እንደ ትልቁ ዛፍ ዝም ብለን አምጥተን እየገጨገጭን ላንተክለው እንችላለን፣ ግን መተከሉ ግዴታ ነው። ምን እያልኳችሁ ነው? እንደ ትልቁ ጉባኤ ጠንካራ ቃላት ላልወረውርባችሁ እችላለሁ እንጂ መተከላችሁ ግዴታ ነው። የግድ ከላስቲኩ ተላቃችሁ አሁን ግራውንዱ ላይ መግባታችሁ ግዴታ ነው። ከዛ ከችግኝ ጣቢያው ወጣችሁ አሁን ትክክለኛው ግራውንዳችሁ ላይ ገብታችሁ መተከላችሁ ምን እያልኩኝ ነው? ግዴታ ነው። የምስራች እያወራን ያለ ነው ምንድነው ሲባል
ዌይስ ኦፍ ላይፍን እንዴት ነው ከምናነበው የእግዚአብሔር ቃል ጋር እያጣጣምን ማደግ የምንችለው ነው። አሁን እንደ ጳውሎስ ወተን እንሰብካለን፣ አሁን ጊዜው ነው አሁኑኑ ተነሱና ወታችሁ ስበኩ እያልኩኝ ሳይሆን አሁን ኦልሬዲ ማንበብ የጀመርነው የእግዚአብሔር ቃል አለ። አሁን ራሱ የጠቀስነው የእግዚአብሔር ቃል ነው አይደል? ይሄንን ቃል እንዴት ነው ዌይስ ኦፍ ላይፍ ኢን ክራይስት ጂሰስ ከሆነው ነገር ጋር አጣጥመን መሄድ የምንችለው? ትምህርቱ ያንን ነው በዋነኝነት የሚያጠነጥነው። ዌይስ ኦፍ ላይፍ ኢን ክራይስት ጂሰስ ወይም ደግሞ የህይወት አካሄድ በክርስቶስ ኢየሱስ ያለ የህይወት አካሄድ ከየትኛው ጋር? ከማነበው መጽሐፍ ቅዱስ ላይ ይሰጣል። በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን፣ በክርስቶስ ምናምን እንበልጣለን። የስ እንበልጣለን። አሁን እሱን እንበልጣለንን እንዴት ነው የምንገልጠው? ትምህርቱ ያዙ። ትበልጣለህ? አዎ ትበልጣለህ። እንዴት ነው የበለጠ ሰው ህይወት የምትኖር? በወደደኝ በእርሱ ከአሸናፊዎች ይበልጣለሁ። ኦፍ ኮርስ ሮሜ 8 አይ ቲንክ 30 ምናምን ላይ 35 ወር ነው 40 ከይ ነው ይመስል በወደደን በእርሱ ከአሸናፊዎች እንበልጣለን። አዎ እንበልጣለን። የሚበልጠውን ላይፍ እንዴት እንግለጥ? ሊያውም ሰው እስኪያየው ድረስ የተፈለገው ባይዘው እኛ ብቻ እኔ ነኝ ህይወቴን የማውቀው ምናምን እንድንል አይደለም። ሰው እስኪያየው ድረስ ለሰዎች ኤግዘምፕላሪ መሆን እስኪችል ድረስ ሰዎች እስኪቀኑበት ድረስ እንዴት ነው ያንን መግለጥ የምንችለው? እንዴት ይታይ? አሁን ጳውሎስ ኢንቴንሽናል ና ጢሞቴዎስ የህይወት አካሄድ ላሳይ ብሎት አይደለም እኮ ያሳየው። እየኖረው ጢሞቴዎስ አየ። ጳውሎስ ኑሮን እየኖረ ያንን ኑሮ እየኖረ ጢሞቴዎስ አየ እና ጢሞቴዎስ በደንብ እንዳየው ስለገባው ለቆሮንቶስ ሰዎች ምንድን ነው እያላቸው ያለው? ጢሞቴዎስ በደንብ የህይወት አካሄድ በክርስቶስ ኢየሱስ ያለውን የህይወት አካሄድና ስብከቴ እንዴት የተጣጣመ እንደነበር በትክክል ስላየው እሱን ጠይቁት። አሁን የቤዛ ወጣቶች ነው ደው የቤዛ ወጣቶች በክርስቶስ ኢየሱስ ድነን ያመንን ወጣቶች በጠቅላላ እንዴት ነው የተገለጠ ህይወት መኖር የምንችለው? እንዴት ነው ለሌላ ሰው መታየት የሚችል ህይወት መኖር የምንችለው? እዚህ ቃል ውስጥ የተጻፈ የእግዚአብሔር እውነት አለ። ስለኛ የተነገረ ስለኛ የተጻፈ ቅድም ባይዘዌ መጽሐፍ ቅዱስ ይዤ መዞር በጣም ወዳለው ጴንጤ ተብሎ ያስጠራኛል እና ብያችኋለሁ አይደል? ያ ማለት መጽሐፍ ቅዱስ ይሄንን ይዤ በመዞር ብቻ በዛ ነው ጴንጤነትን ማሳየው እያልኩኝ አይደል? ውስጡ ያለውን እውነት በመኖር ነው ሌላው እንዲያይልኝ እና እንዲናገር ማድረግ የምችለው ነው እያልኩ ያለው። አሁን እሱን እንዴት ልኑረው? የሆነ በጣም የያዛችሁትን እውነት ሊያናጋ የሚችል ጥያቄ በእናንተ ህይወት ቢመጣ፣ ሰዎች ቢጠይቋችሁ፣ ጓደኞቻችሁ ቢጠይቋችሁ፣ የክላስ ሜቶቻችሁ ቢጠይቋችሁ በጣም በቃ ማለት እኔ እኮ የክርስቲያን ልጅ ነኝ፣ እኔ መጽሐፍ ቅዱስ አንብቤ አላውቅም፣ ቤትም ያው ለማዘር ምናምን ስለሚጸልዩ ነው የምጸልየው እንጂ እኔ ቁጭ አንብቤው አላውቅም ምናምን ለምትሉ ሰዎች ጠንከር ያለ ጥያቄ ቢመጣ ምን ታደርጉ? ክሪቲሲዝም ቢመጣ ምንም ጴንጤ አይመስልም ቢልሻል ሰው ነው። ኧረ በስመ አብ የድሮ ጴንጤ እና የዘንድሮማ ወጣት ጴንጤ ወመን ያህል የድሮዎቹ ይሻላሉ ቢሏችሁ ምን ትላላችሁ? ቺናትና ምናምን ብላችሁ ድንጋይ ልታነሱ አንተ ላይ ነው እንደዚህ የምትለው? ያኛው ሰውዬ ያየውን ነው የተናገረው። ባይዘ እዚህ ውስጥ የተጻፈ ስለ አንቺ የተጻፈ ስለ አንተ የተጻፈ የእግዚአብሔር እውነት አለ። እግዚአብሔር ከሰማይ የተናገረው ስለ እናንተ እሱን እንዴት እንግለጠው እና ሌሎች እንዴት እንዲያዩት እናድርግ? ኢንቴንሽናሊ ባይዘው ይሄ ዝም ብሎ ዲፎልት አክሽን ብቻ አይደለም። ኢንቴንሽናሊ እንዴት ይሄንን ነገር በእኛና ማኒፌስት እንዲያደርግ እንዴት እናደርግ? ትምህርቱ ይሄ መሰረታዊ ነው። ባይዘው ይሄ የማወራችሁ ነገር አድቫንስ አድርጓል፣ መሰረታዊ ነው። ግን ይሄንን የተቀበልነውን ህይወት ማኒፌስት ማድረግ መሰረታዊ የክርስትና መገለጫው ኦር ደግሞ መሰረታዊ የክርስትና ህይወት ካላረግነውማ እየኖር ነው እንደሆነስ ወይ ደግሞ እንዳመን ነው ስለምን ታውቃላችሁ? ወደ ዝርዝር ትምህርቶች ከመግባቴ በፊት ቲቶ
ምዕራፍ 2 ቁጥር 11 አውጥተንስ እሺ እንደዚህ ይላል። ቁጥር 11 ድነት የሚገኝበት የእግዚአብሔር ጸጋ ለሰዎች ሁሉ ተገልጧልና። አይ ቲንክ የበፊቱ ትርጉም ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ነው አይደል የሚለው። ይሄኛው ምንድነው የሚለው? ድህነት ወይም መዳን ማለት ነው። ድህነት ፖቨርቲ አይደለም። አማርኛ ትንሽ ከባድ የሚያደርገው እዚህ ጋር ድህነት የሚገኝበት የእግዚአብሔር ጸጋ ለሰዎች ሁሉ ተገልጧል ይልና ይሄም ጸጋ this the same grace ይላል በኃጢአት መኖርንና ዓለማዊ ምኞትን ክደን በአሁኑ ዘመን ራሳችንን በመግዛትና በጽድቅ በእውነተኛ መንፈሳዊ ሕይወት እንድንኖር ያስተምረናል ይላል። እንግሊዘኛውን የወደድኩት ምኑም ቢሆን ጥሩ ነው። For the grace of God has appeared that offers salvation to all people ይልና it teaches us to say no. ባይዘ የእግዚአብሔር ቃል የስም ብቻ አይደለም የሚያስተምረው፣ ወይም ጸጋው የስም ብቻ አይደለም የሚያስተምረው። it teaches us to say no. ኖ የሚባለውን ቃል ያስተምረናል። ምኑ ሲባል ጸጋው ኖ ለምን ሲባል ያው ይዘረዝሯል። it teaches us to say no to ungodliness and worldly passion and to live self-controlled, upright and godly lives in the present age. ኖ የሚባል ነገር ያስተምራል። ምኑ? ጸጋው። የስም ብቻ አይደለም የምትማሩት በእግዚአብሔር መንግስት ውስጥ የስ አሜን ሆኗል ምናምን ብቻ አይደለም። ኖ አረና እባክህ ዛሬ ከሆነ ኖ መማር I know it's a process. መማር I know it takes time. መማር I know it's a growth. ማለት ከእናቱ ሆድ ወጥቶ 12 ክፍል የገባኝ ከኬጂ ከነርሰሪ እያልን ነው ጠቅላላ። እንግዲህ ያው እኔ እንኳን በእኔ ጊዜ መዋለ ሕፃናት ሳይሆን ምንድነው ይባላል የኔታ ምን ነበረ ስሙ ጠፋኝ። ቄስ ትምህርት ቤት 6 ወር ተምሬያለሁ እና በአንድ ጊዜ ብድግ ብዬ ቄስ ትምህርት ቤቱ ዘልዬ 12 ክፍል አልገባም። ቄስ ትምህርት ቤቱ ላይ የተማርኩት የሆነ ትምህርት አለ። ከዛ 1ኛ ክፍል ስገባ የተማርኩት የሆነ ትምህርት አለ። ከዛ 2ኛ ክፍል ስደርስ ማለት ብድግ ብዬ ገና የእናቴ ጡት እንደጣልኩኝ በሉ አሁን ካልኩለስ ነው የምንሰራው። መልስ ሀልዚ አይደለም እኮ አይደለም። ዛሬ ብድግ ብዬ በቃ ዛሬ ውስጤ የተሰማኝ ቬክተርን ካልኩሌት ማድረግ አለብን። ይህ በህዝቡ ዘንድ እስከ መቼ ነው እንዲህ ጭንቀት ሆኖ የሚኖረው? እናቀልላችኋለን ለህዝቡ ምናምን ብልስ ቆይ እደግ መጀመሪያ ቁጥር ምን እንደሆነ ተማር። ቃሉን ስላወክ ብቻ ኳንተም ፊዚክስ ነው የምንሰራው ምናምን ብል ረብሻ በፈጥር እንደዚህ teaching is process. It takes time, it takes energy, it takes commitment. እያንዳንዱ በምታረጓቸው ነገሮች ውስጥ እየተማራችሁ የምትሄዷቸው ነገሮች ናቸው። So when I say አልኩኝ when it says it teaches us to say no ሲባል ከዛሬ ጀምሮ ሁሉንም ነገር ኖ በማለት ህይወቴን አስተካክላለሁ ምናምን ብለን በሞራል ብድግ የምንልበት ቀስ በቀስ የምንማርበት ነገር ነው። እስከ ዛሬ የስ ያላቸው የመጣናቸው ነገሮችን በእግዚአብሔር ቃል ፊልተር ስናደርጋቸው የስ የማያስብሉ ከሆነ ስቴፕ ባይ ስቴፕ ኖ ማለትን እንጀምራለን። ለምን ሲባል ጸጋው ያንን ማስተማር ስለሚችል። አይ ቲንክ አማርኛው ክደን ነው አይደል የሚለው? ክደን መካድ፣ ዲዘርት ማድረግ መካድ ወይ ደግሞ ቢትሬይ ማድረግ። ኢንፋክት ቢትሬይ እንኳን ሌላኛው ክደት ታይፕ ነው። ዲዘርት ማድረግ በቃ ዲዘርትድ ከዚህ ቀን ጀምሮ ይሄን ነገር ክጄዋለሁ። እንግሊዘኛው አይሆንም ምን ያስተምረናል ነው ባጭሩ። አይቻልም ምን ያስተምረናል? ና እንትን እንበል አይሆንም የሚባለውን ነገር ያስተምረናል ነው የሚል። ለምን ነገር ነው የሚያስተምረው ሲባል እግዚአብሔርን ላለመምሰል የሚያደርጉ ነገሮችን በሙሉ ኖ ማለትን ያስተምረናል። እና ኖን ዛሬ አንዷን ብንጀምር ከዛ ነገ ደግሞ ሌላዋኛ ትከተላለች።
ለምን ሲባል ጸጋው ያንን ማድረግ ስለሚችል ጸጋው ኬፓብል ስለሆነ ባይዘው አቅም ስላለው እኛን ማስተማር ሲባል ባይዘው እዚህ ጋር እንደኔ ቆሞ ኖበል ምናምን ብቻ አይደለም ውስጥ ስለሆነ ያለው ከአቅም ጋር ቃላት ብቻ አይደለም በጆሮአችሁ የሚለቀው ኖበል ምናምን የሚል ነገር ብቻ አይደለም አቅሙንም ነው የሚፈጥርላችሁ ጸጋው ኖ የምትሉበትንም አቅም ነው at the same time create የሚያደርገው በእናንተ ውስጥ ጸጋው ያንን ማድረግ ስለሚችል በዚህ ቤዚክ ክርስቲያኒቲ ትምህርት ውስጥ ways of life in Christ Jesus ሲኖር በየስ ብቻ ሳይሆን የሚኖረው በኖም ነው የሚኖረው እያልኳችሁ ኖ የሚባሉ ነገሮችም አሉት ኖ የሚያስብሉ ሴናሪዎች አሉ እና ኖ ማለት ራሱ የሚቻለው ከጸጋው የተነሳ ነው የሚለውን ላውራላችሁ ስለፈለኩ ነው ቲቶ 2:11 ያነሳው it teaches us to say no አይሆንም የሚባለውን ነገር ያስተምረናል ባጭሩ አማርኛው እንደውም እንደዚህ ሲሆን የተሻለ ያደርጋል አይቻልም የሚባልን ነገር ያስተምረናል ምኑ ጸጋው የትኛው ጸጋ የዳንበት ጸጋ አይቻልም የሚባል ነገር ያስተምረናል አልፈልግም የሚል ነገር ያስተምረናል አልሄድም የሚል ነገር ያስተምረናል አልመጣም የሚል ነገር ያስተምረናል አላረግም የሚል ነገር ያስተምረናል the same grace that brought us a salvation the same grace የዳንበት ጸጋ ሊያውም ደግሞ በጣም የሚገርማችሁ ዝቅ ብሎ ምን ይላል in this present age አሁን ባለው ዘመን ላይ ሲያስተምር ባይዘው ይሄ እኮ ጸጋ የዛሬ 2000 ዓመት ነው ምናምን እንዳትሉ በአሁኑ ዘመን ነው እየሰራል ከ1000 ዓመት በኋላ ጌታ ኢየሱስ ካልመጣ ራሱ ከ1000 ዓመት በኋላ የሚመጣው ጄነሬሽን በአሁኑ ዘመን እያለ መናገር ይችላል የተጻፈው እንደዚህ ተብሎ እንዲነበብ ስለሆነ በአሁኑ ዘመን እያለን እንድንኖር ስለሆነ የተጻፈልን ዛሬም እኔ ከ2000 ዓመት በኋላ የደብዳቤ ከተጻፈ ከ2000 ዓመት በኋላ ቆሜ እንደዚህ ይላል በአሁኑ ዘመን አይቻልምን ያስተምረናል አልሄድምን ያስተምረናል አልፈልግምን ያስተምረናል አልነካውምን ያስተምረናል the same grace so በእግዚአብሔር መንግስት ውስጥ ወይም በመሰረታዊ ክርስትና አስተምሮ ውስጥ ምን እያልኳችሁ ነው የሳለ ነው ማለት ሁለቱም ምን ነው የሚገልጡ ሲባል ways of life in Christ Jesus የእምነት አቋም የሚባል ነገር አለ እንግዲህ ሃይማኖተኛ ለመሆን ብያለሁ እንደ ቃሎችን የምጠቀመው creed ለምሳሌ አንድ ሰው ጠይቆኛል እኛ ወንጌላውያን አማኞች ነን ከኦርቶዶክስ ቤተክርስቲያን ወይም ከኦርቶዶክስ ወንድምና እህቶቻችን የምንለየው በምንድን ነው ከካቶሊክ የምንለየው በምንድን ነው ምንድነው ልዩነታችን ብሎ የጠየቀኝ ሰው አለ ሌላው ትምህርታችንን ስንጀምር የሚቀጥለው ሳምንት hopefully ጌታ ቢፈቅድና በህይወት ብንኖር የመጀመሪያ የምናየው the Bible መጽሐፍ ቅዱስን ነው የምናየው መጽሐፍ ቅዱስ መቼ ነው እንደዚህ መጽሐፍ ቅዱስ የሆነው መቼ ነው እንደዚህ ጥንቅቅ ያለ ፓኬጅ የሆነ ለምንድን ነው የሆነው እንዴት ነው የሆነው ማን ያደረገው እንደዚህ በመሆኑ ያለው ጥቅም ምንድነው እና የሚሉትን ኔክስት ዊክ እንጀምራለን ኔክስት ዊክ ከጨረስነው እሰየው ነው ኔክስት ዊክ ካልጨረስነው ደግሞ እንቀጥላለን በመሃል እየተማርን ጥያቄዎች ካሏችሁ ጥያቄዎችን እንቀበላለን እሺ it is not የሆነ አይነት ዋን ማን ሾው አይደለም እኔ ብቻ ቆሜ እየተናገርኩኝ ጻፍ ዝም ብለህ ምናምን የሚባል ነገር አይደለም ልክ ክላስ እየተማራችሁ አስተማሪያችሁ ያልገባችሁ ጥያቄ የፈጠረባችሁ ነገር ካለ እንደምትጠይቁት በምንማማራቸው ነገሮች ውስጥ ጥያቄ ካላችሁ እንደዚሁ ማንሳት ትችላላችሁ the Bibleን ለብቻው አስቀድመን የምናይበት ምክንያት ነው ሲባል ሁሉንም ከዛ በኋላ የምንማራቸው የክርስትና አስተምሮችን በሙሉ ከዚሁ መጽሐፍ ቅዱስ ውስጥ ስለሆነ እያነሳን የምንማረው ከሰው አእምሮ የተፈጠረ ወይ እኔ በራሴ ዝም ብዬ ምናብ አድርጌ ፈጥሬ ያመጣሁት ነገር ስላይደለ አስቀድመን ይህንን መጽሐፍ ቅዱስ አስረግጠን ልንይዘው ይገባል ኦኬ ለካ እንደዚህ ነው እንደ መጽሐፍ ቅዱስ ከሱ ውጪ ለካ ሌላ ልከተለው የሚገባ ነገር የለም እንደ ሚል ኮንቪክሽን ላይ ከደረሱ በኋላ ከዛ በኋላ ቀላል ይሆናል ምናልባት አብዛኞቻችሁ ክርስቲያኖች ስለሆናችሁ መጽሐፍ ቅዱስ ከሱ ውስጥ እየጠቀስኩኝ ብናገር ጥያቄ ላይ ፈጥርባችሁ ይችላል ግን ደግሞ የበለጠ ኮንቪክሽን እንድትይዙ ስለምፈልግ መጽሐፍ ቅዱስን መጀመሪያ በደንብ
ካች እንድናደርገው መጽሐፍ ቅዱስን በደንብ ዲስከስ እናደርጋለን። ይሄ መጽሐፍ ቅዱስ ማን ነው፣ የማን ነው፣ ምንድነው፣ ውስጡ ማን የተናገረበት እና የሚሉትን ነገሮች ሁሉ በደንብ አብረን እናያቸዋለን። ምን ያህል ፓወርፉል ነው፣ ምን ያህል አውቶሪቲቭ ነው፣ በእኛ ላይ ምንድነው ስልጣኑ፣ ልኩ ምን ያህል ነው፣ የመንፈስ ቅዱስ ስራ ምንድነው? What is the role of the Holy Spirit? እነዚህን ነገሮች እናያለን። ሮሉን በማየት ውስጥ አስቀድመን የምናየው ምንድነው? Who is Holy Spirit? Who is Holy Spirit ያልንበትና what is Holy Spirit ያላልንበት ምክንያት ምንድነው? Holy Spirit person ስለሆነ ነው። መንፈስ ቅዱስ person አካል what is ቁስ አይደለም። ኦር ደግሞ ብዙ እንደሰማነው አይነት ኃይል ነው፣ እሳት ነው፣ ንፋስ ነው፣ ውሃ ነው እንደምንለው ሳይሆን his person. So who is Holy Spirit? ኮንቪክሽኖችን እንዴት ነው የሚሰጠን? ጋይዳንሶችን እንዴት ነው የሚሰጠን? ኃይልን እንዴት ነው የሚሰጠን? እነዚህን አንደርስታንዲንጎች እንዴት ነው የምናገኘው? ከዛ የመንፈስ ቅዱስ ፍሬዎችስ ምን ይመስላሉ? ያ ብቻ አይደለም፣ የመንፈስ ቅዱስ ስጦታዎችስ ምን ይመስላሉ? እነዚህን እናያለን። ከዛ ክርስትናና የዕለት ተዕለት ቻሌንጆች ወይም ተግዳሮቶች አይ ቲንክ አንዷ ከበድ የምትለዋ የብዙ ክርስቲያኖችን ህይወት የፈተሸችዋም ጥያቄ እቺ ትመስለኛለች። ዴይሊ ቻሌንጅ። በከባዱ ጊዜዎች ላይ እምነት ምን ይመስላል? ምን አይነት እምነት ነው ሊኖረን የሚገባው? ሲከብደን፣ ሲቀለን ብቻ ሳይሆን ሲከብደን፣ መጸለይ ያቃተን ሰሞን፣ መጽሐፍ ቅዱስ ማንበብ ያቃተን ሰሞን እምነት ምን ይመስላል? ፈተናን እንዴት ነው መቆጣጠር የምንችለው? በጌታ በኢየሱስ ስም ወደ ፈተና ታግባን ተብሎ እንደተጻፈ የፈተና ኃይል ሁሉ ተጠርጎ ከህይወቴ ላይ ይነሳ ብትሉ እኔ በእውነት በእግዚአብሔር ፊት ቃል ገባላችኋለሁ፣ እንደሱ የሚባል ጸሎት የለም። እንዴት ነው ፈተናዎችን አንድል ማድረግ የምንችለው? ጥርጣሬን እንዴት ነው ዲል ልናደርግ የምንችለው? አይ ቲንክ አንዱ ቻሌንጅ እሱ ነው። ያመንን ሲመስለን መልሶ ልባችን ሲጠራጠርብን እንዴት ነው እሱን ዲል የምናደርገው? መጽሐፍ ቅዱስ ስለሱ ምን ያወራል? ከዛ እንግዲህ ሞደርን ካልቸር ወይም ደግሞ ድህረ ዘመናዊነትን እና ሶሻል ሚዲያን እንዴት ነው ከክርስትና ጋር ማጣጣም የምንችለው? አሁን ሶሻል ሚዲያን ከዚህ ቀን ጀምሮ እንዳትጠቀሙ፣ ሶሻል ሚዲያ ያጋንንት ነው ምናምን ብላችሁ ትሰሙኛላችሁ። ፋራ ሰውዬ ነው የምትሉኝ። በቃ በሱ ዘመን ስላልነበር አይ ቲንክ 2006 ነው አይደል ፌስቡክ እንትን ያደረገው ስታብሊሽ ያደረገው። እንግዲህ 2006 ላይ እኔ ስንት ዓመቴ እንደሆነ ከሱ በኋላ እንግዲህ አገር ሶሻል ሚዲያ ነው የመጣው። እኔ አሁን ስሰማ ማአት ነገር ነው በቃ ህዝቡ እየተጠቀመ ያለውና እንዴት ነው እሱን ማኔጅ ማድረግ የሚቻለውን ነው መማር ያለብን። እንዳትጠቀሙ ባስተምራችሁ የሚባል ነገር የለም። ምክንያቱም ይሄ በሙሉ ጎጂ አይደለም፣ ራሱን ችሎ የወንጌል መሳሪያ ማድረግ ስለሚችል። ሌላው ቤተክርስቲያንና ህብረት። ቤተክርስቲያን ያስፈልጋሉ። ምክንያቱም የሆነ ጊዜ ላይ ይቻለው ቤተክርስቲያን አያስፈልግም የምትል ልጅ ገጥማኝ እንትን ሶሻል ሚዲያ ላይ ወጣ። በቃ በድፍረት ነው የምታወራው። ቸርች ኢዝ ናት ማንዳቶሪ የምትል ሴት ወጣት ልጅ ናት። እንዴ ምን ሆና ነው ምናምን ብዬ ጠየቅኩኝ። የሆኑ ሰዎች ቸርቹ ስላስቀየሟት፣ የሆኑ ሰዎች ቸርቹ ስለበደሏት ቸርች አያስፈልግም የሚል ኮንክሉዥን ላይ ደርሳለች። መጽሐፍ ቅዱስ ስለዚህ ጉዳይ ምን ያወራል? ስለ ህብረት መጽሐፍ ቅዱስ ምን ያወራል? ለምንድን ነው ቤተክርስቲያን አስፈላጊ የሆነው? አንድነትና ህብረት ምን ይመስላል? ለምንስ ያስፈልጋል? ከዛ በቤተ ክርስቲያን ውስጥ ባይዘው ሌላ በጣም መረሳት የሌለበት ነገር አባል እንድትሆኑ እግዚአብሔር አልጠራችሁም፣ አገልጋይ እንድትሆኑ ነው የጠራችሁት። አገልጋይ ሲባል የግድ እዚህ መድረክ ላይ ወጣችሁ እንደዚህ መጽሐፍ ቅዱስ ከፍታችሁ መስበክ እሱም ላይ ከደረሳችሁ እሰየው ነው፣ በደስታ ጥሪያችሁ እሱ ከሆነ እሰየው። ግን በቤተ ክርስቲያን ውስጥ በቤተ ክርስቲያን ስል በክርስቶስ አካል ውስጥ ፈንክሽናል መሆን አስፈላጊና ግዴታ። አይድል የሚባል ወይም ደግሞ ምንም የማይጠቅም የሚባል የሰውነት ክፍል የለንም። ባይዘው ጥፍር እንኳን ካቅሙ ጥቅም አለው። ይሄ ሲቆረጥ የማይሰማው ፀጉር እንኳን ጥቅም አለው።
እያንዳንዱ የሰውነት ክፍል አስፈላጊ ነው፣ ፈንክሽናል መሆን ይኖርበታል። ፈንክሽናል ካልሆነ እየሞተ ነው ማለት ነው። ስራ መስራት አቁሟል ማለት ለምሳሌ በየመንገዱ ሰምታችኋል አይደል? ሁለቱም ኩላሊቶቿ ወይም ሁለቱም ኩላሊቶቹ ስራ ስላቆሙ የሚባል ነገር። አሁን እነሱ ተወግደው ሌላ ዘመድ ወይ አዝማድ ወይ የሆነ ሰው ሊሰጣት ፈቃደኛ ስለሆነ እባካችሁ ለሕክምና ምናምን የሚባል ልመና ሰምታችኋል። ምንድነው ያንን ያመጣው ሲባል ስራ ማቆም። በአካል ስርዓት ውስጥ ኩላሊት ስራ አለው። ስራውን አቁሟል ማለት ፈጥኖ ተቆርጦ መውጣት አለበት፣ ሌላ መግባት አለበት። ክርስትና ማለት ልክ እንደዛ ነው። በእግዚአብሔር መንግስት ውስጥ በክርስቶስ አካል ውስጥ ሁሉም ሰው ፈንክሽናል መሆን የግድ ያስፈልገዋል። ከዛ ሊደርሺፕን እንዴት ነው ማክበር የምንችለው? እግዚአብሔር ቼን ኦፍ ኮማንድን አስቀምጧል። ይህን ነገር ምናልባት ዲቴል ላልገባበት እችላለሁ፣ ግን ሪስፔክት እንዴት ነው ማድረግ የምንችለው? መጽሐፍ ቅዱስ ስለዚህ ጉዳይ ምን ይለናል? ይህን እናያለን። ከዛ የክርስቲያን ተስፋው ምንድን ነው? ይህን ሁሉ ተምረን ስናበቃ ምን ተስፋ እያደረግን ነው እየተማርን ያለን? What is our hope? ዘላለም ምን ይመስላል? መንግስተ ሰማይና የዘላለም ህይወት ምን ይመስላል? መጽሐፍ ቅዱስ ስለዚህ ጉዳይ ምን ያወራል? ትንሣኤ ምን ይመስላል? ፍርድ፣ የመጨረሻው ዘመን ፍርድ ምን ይመስላል? መጽሐፍ ቅዱስ በዚህ ጉዳይ ላይ ምንድን ነው የሚያወራው? ዛሬ በዘላለም እይታ ውስጥ እንዴት ነው መኖር የሚቻል? ዛሬን ስኖረው ዘላለምን እያየው እንዴት ነው መኖር የምችለው? መጽሐፍ ቅዱስ እንደዚህ የኖሩ ሰዎችን እንዴት ነው የሚገልጻቸው? እንዴት ነውስ መኖር የሚቻለው? እነዚህ ነገሮች እናያለን። ሌላው ወንጌል መስራትና ተልእኮ ወይም ታላቁ ተልእኮ፣ የክርስቲያን ህይወት የሁሉም ሰው ጥሪው ነው። ይሄ እኔ ወንጌል ስርጭት ጸጋዬ አይደለም ማለት የማትችሉት፣ ጸጋዬ አይደለም አያስብልም። ወንጌል ስርጭት ለሁሉም ሰው የተሰጠ ነው። ለምንድን ነው ወንጌልን እንድናካፍል ጌታ ኢየሱስ ይህን ትእዛዝ የሰጠን? ከዛ የግል ህይወታችን፣ ቅድም ያወራሁት የግል ህይወታችን ምስክርነታችን ምን ይመስላል? ሰዎች እየቀኑበት ነው ወይስ ነው? ሰዎች ባዩት ቁጥር እየተበሳጩበት ነው ወይስ? እንዴት ነው ብርሃንና ጨው ሆነን በክፍላችን፣ በቤታችን፣ በሰፈራችን መኖር የምንችለው? ከዛ ታላቁ ተልእኮ ምን ይመስላል? እነዚህን መጽሐፍ ቅዱስ እንዴት ነው የሚያብራራቸው? ይሄን እናያለን። ከዛ ይሄ ሁሉ ለማድረግ እስካሁን ያወራነውን ነገር በጠቅላላ ለማድረግ የሚያስፈልግ መሰረታዊ ነገር አለ ከእናንተ የሚጠበቅ። ምንድነው እሱ? ኮሚትመንት። ዊዛውት ኮሚትመንት አሁን ያልናቸውን ነገሮች በሙሉ ሪች አውት ማድረግ አንችል። እውቀት ብቻ ይሆኑብናል። የሆነ ጊዜ ላይ ቆይ ተምረነዋል፣ ቆይ ኖትቡኬ ላይ ያለ ምናምን ነው የምንለው። የምንኖረው ላይፍ አይሆንብንም። ዊዝ ኮሚትመንት ግን ያወራናቸውን ነገሮች በሙሉ ዌይስ ኦፍ ላይፍ ኢን ክራይስት ጂሰስ የሚለው ሌቭል ላይ መምጣት እንችላለን። እንዴት ነው በዚህ ኮሚትመንትና እድገት ውስጥ ማግባት የምንችለው ሲባል፣ አንደኛ ለክርስቶስ ያለን የግል ውሳኔ ነው። Everything comes after your decision. እናንተን ሰብሮ የሚመጣ ምንም አይነት ትምህርት የለም። ከእናንተ ውሳኔ በኋላ ነው ነገሩ መስራት የሚጀምረው። ከእናንተ ውሳኔ በኋላ ነው ነገሩ ህይወት ማግኘት የሚጀምረው። right? ሌላው ጥምቀትና ቅዱስ ቁርባን። እሁድ በትሪ ይዛችሁ የሆነች ነጫጭ ትንሽ ክብ ዳቦና ቪንቶና ታይዟችሁ ያቺኛው እንዳትረበሹ። እሷን ምንድነው እያደረግን ያለ ነው? ምንድነው የምታረጋው? አብዛኞቻችሁ ነው ውስጥ እሱን ታደርጋላችሁ። ምን እያደረጋችሁ ነው? ምኑ ገብቷችሁ ነው እያደረጋችሁት ያላችሁት ነው? ወይስ ከላይ ስለመጣ ትእዛዙ በቃ ቦስ ሐሳይደ አረጋዋለሁ እያላችሁ ነው ወይ እያደረጋችሁ ያላችሁ? ያንን አንደርስታንድ ማድረግ እንድንችል መጽሐፍ ቅዱስ ያንን እያስተማረ ያለው በምን መንገድ ነው የሚለው እናያለን። መንፈሳዊ እድገትና ደቀ መዝሙርነትስ በዚህ በኮሚትመንት ህይወት ውስጥ እንዴት ነው? ምን ይመስላል? ሌላው የመጨረሻው ሐሳብ ምንድነው? እንዴት ነው ታማኝ ወጣት ክርስቲያን መሆን የሚቻለው ለእግዚአብሔር?
ሽማግሌ ክርስቲያን መሆንና ታማኝ ወጣት ክርስቲያን መሆን እጅግ በጣም ልዩነት አላቸው። ለምን ሲባል እናንተ ማለት ላይክ አንድ ትልቅ ውቅያኖስ በኃይለኛ ማዕበል ውስጥ እየተገለባበጠ ያለው ውቅያኖስ ዳሩ ላይ ሲኮንና መሃል ላይ ሲኮን እንደማለት ነው። ወጣት ሲኮን መሃሉ ላይ የመሆን ያክል ፕሬሸሩ በዛው ልክ ብርቱ ነው። እድሜ እየገፋ ሲሄድ ደግሞ ወደ ዳሩ የመውጣት ያክል መሃለኛው ፕሬሸሩ ላይ ሆናችሁ እንዴት ነው ታማኝ መሆን የምትችሉት? ጊዜሽን የሚፈልግ ነገር አለ። ወጣትነትሽን የሚፈልግ ነገር አለ። ውበትሽን የሚፈልግ ነገር አለ። በቃ አለኝ የምትያቸው ነገሮች በሙሉ አምጣ የሚል ነገር አለ። እንዴት ነው በዛ ሁሉ ውስጥ ፌትፉል መሆን የሚቻለው? ፌትፉል ክርስቲያን መሆን የሚቻለው፣ ሊያውም ያንግ ክርስቲያን መሆን የሚቻለው? በዚህ ትምህርታችንን እንዘጋዋለን። ይህንን እንድንማማር ማድረግ ያለብን ምንድን ነው? ክላስ ሚስ ባናደርግ I really recommend ያነሳናቸውን ሐሳቦች ሙሉ በደንብ ካች ማድረግ እንድንችል ስኪፕ ባናደርግ ጥሩ ነው። የራሳችንን ቅድም እንዳልኩት ሃርድ ኮፒ ባይብል እና ኖትቡክ ከእስክሪብቶ ጋር ይዘን እንምጣ። እስክሪብቶ አበድሩኝ ማለት አይቻልም። ፈተና የለውም፣ አይዟችሁ። ሌላ ጓደኞቻችሁን ጋብዛችሁ እዚህ ቸርችም ውስጥ ያሉ ሊሆን ይችላሉ፣ ከቸርችም ውጭ ያሉ ሰዎች ሊሆን ይችላሉ። ከዛ ይህንን ነገር ውጡ እስኪ ሶሻል ሚዲያችሁን እስኪ ዛሬ ይሄን ተማርኩኝ ብላችሁን ነገር ልቀቁበት። ኢየሱስ አስተማሪ ምናምን ሳይሆን ዛሬ ይሄን ተማርኩኝ፣ ዛሬ ለመጀመሪያ ጊዜ እሱን አንዱ ውጡና ቲክቶካችሁ ላይ፣ ኢንስታግራማችሁ ላይ፣ ሌሎች አንዳንዶቹ ስማቸውን ማላቃቸውም ሶሻል ሚዲያዎቻችሁ ላይ ውጡና ዛሬ እኮ እንደዚህ ተማርኩኝ ብላችሁ ሼር አድርጉ እስኪ። ዛሬ ጀምሩት እሱ የቤዚክ ክርስቲያኒቲ ትምህርት እነዚህ ነገሮች ያጠቃልላል። አንድ ቃል መገባላችሁ ነገር አይዟችሁ፣ እነዚህ ረጅም ጊዜ የሚፈጁ ትምህርቶች ናቸው። በመሃል ጸሎቶች፣ ወርሺፕ ናይቶች፣ ሌሎች አገልጋዮችን ኢንቫይት እያደረግን የምናደርጋቸው የተለያዩ ነገሮች ስለሚኖሩን አሰልቺ አይሆንብንም ብዬ ተስፋ አደርጋለሁ። ኢየሱስ ጌታ ነው። እግዚአብሔር እንግዲህ በዚህ ቤት ትልቅ ድግስ ደግሶልናል። እንዳልኳችሁ ነው። በዚህ ትምህርት እናንተ ብቻ ሳትሆኑ እኔ ራሴን የማይበት መንፈስ ቅዱስ ራሴን እንዳይ የሚያደርግበት እኔን ራሱ የሚጎበኝበት የሚነካበት የሚፈውስበት ጊዜ እንደሚያደርግልን በጣም አምነዋለሁ። ጌታዬን ኢየሱስ ጌታ ነው። አሜን። እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። ስለሰጠን ስለዚህ ውድ ቀን ደግሞ ስምን እንባርከዋለን። የዘላለም አምላክ ቅዱስ እግዚአብሔር በጌታ በኢየሱስ ክርስቶስ ቅድምም እንደተናገርነው የቃልህን እውነት እንዳወጅነው ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው እንደሚል እነዚህን ቀናቶች እነዚህን ጊዜያቶች ሁሉ ስንማር ለልባችን የሚናገረንን መናገር ብቻ አይደለም፣ በልባችን ላይ የቃልን እውነት የሚተክለውን መንፈስን ያለመከልከል በመካከላችን እንድታፈሰው እንጸልያለን። የመንፈስ ጉልበት በእያንዳንዳችን ላይ እግዚአብሔር ሆይ ታላቅ ነገርን ያደርግ ዘንድ ታላላቅ ነገሮችን ይሰራ ዘንድ በኢየሱስ ስም እንጸልያለን። እጅህ በላያችን ላይ ትዘርጋ። ማዳንህ ፈጥና ታገኘን። ምሕረትህ ፈጥና ትክበበን። በእነዚህ ብላቴኖች ላይ የሚሰራ በሕይወታቸው ላይ መልካም ያልሆነን ነገር ለማድረግ የሚተጋ የጨለማ ኃይልና ወጥመድ ከሕይወታቸው ላይ የተሰበረ ይሆን። የክፉ ወጥመድ ይሰበር። የክፉ ወጥመድ የተሰበረ ይሆን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ከዚህ ሲወጡ በመንገዳቸው አንተ ከፊታቸው ቅደም። በነገር ሁሉ እጅ በላያቸው ላይ ትሁን። መልካሙ መንፈስ በእነርሱ ላይ ይሁን። ቤታቸው ሲገቡ እግዚአብሔር ሆይ በነገር ሁሉ አንተ በደስታና በሰላም እግዚአብሔር ሆይ ቤታቸውን ትሞላ ዘንድ እንጸልያለን። ስለ ሁሉ ስምህ ይባረክ። በናዝሬቱ ጌታ በኢየሱስ ስም ጸለይ። አሜን።